ወሰዷት። ምን ሹፍ አድርገሽ ነው ፍቅር? እሺ በቃ ምንም ድምጽ እንዳታሰማ። ዴቭ ያዴ ፍቅረኛ ነው። ገባኝ። ለምን? እሷም አድለኛ ናት። ይኸው ቤት ለሞልበል ገብታ ዴቭን የመሰለ ልጅ አፈሰች። ጥሩ ነው ያደረገች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች በአለም ዙሪያ ያላችሁ እንኳን ለአዲሱ ዓመት ለ2026 በሰላም አደረሳችሁ እያልኩኝ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ እንድትሆኑ እየጠየኩ በሰራተኛው አደይ ድራማ አስተማሪና አስገራሚ ትዕይንቶችን በዛሬው ክፍል ቀጣይስ ምን ይከሰታሉ ይዘን ከች ብለናል። እንግዲህ እስከ ቪዲዮ ፍጻሜ ላይክ እና ሸር እያደረጋችሁ አብራችሁን ቆዩ። ዛሬ ላይ እንግዲህ ዶክተር በዴቭ ተሰድቧል። እሱም ደግሞ አደይን መንገድ ላይ በማግኘቱ ልሸኝሽ ብሎ ያው እንግዲህ ፍቅሩ በጣም አይሎበታል፣ አሸንፎታል፣ እየገፋፋው ነው። ራሱን መቆጣጠር እስኪያቅተው ለራሴ ጊዜ ልስጥ፣ ልረጋጋ፣ ስለሷ ለምን አስባለሁ እስከ ማለት ድረስ ተመልክተነው ነበር። ዴቭን ዛሬ ላይ ከኔ ጋር ሆና እንዴት ታናግራታለህ በማለት ሲቆጣውና ሲናደድበት ተመልክተን ዶክተር እኮ ነው ብትለውም እንኳን ዶክተር ምንም ይሁን አይመለከተኝም ብሎ ቅናት ነው ወይ ብለዋለች። ዴቭ አሁን የዶክተሩ ነገር ከአደይ ጋር የሆነ ነገር እንዳለ እየገባውና እየተጠራጠረ መጥቷል። አታምነኝም ወይ ስትለው አምንሻለሁ ብሏታል። ለእሷ ይምሳል። በሌላ በኩል ደግሞ ማዘሯ ዛሬ ላይ ታግታለች። ባቡሬ እናት አብረን ስራ የሚሉት ድሮ ላይ አብሯቸው ሲሰራ የነበር ሰው በማገት የእሱ የራሱ ጓደኞቹ እናቱን አግተው ወስደዋታል። እጅግ በጣም በሚያሳዝን ሁኔታ ስልክ በተደጋጋሚ ሲደወል እንግዲህ ስልኩን ያነሳችው ለሊ ነበረች። በጣም ነበረ ያስደነገጣት ማዘሯ እንደታገተች ሲነገራት ማለት ነው። እጅግ በጣም አዝናና እያለቀሰች ስልኩን ይዛ እንግዲህ እነማናቸው ስትልም አክስትሽ እንድናግት ሰው የምታስተባብራቸው አብራቸው የሚሰራ ሰዎች ናቸው ሲላት እናቱን እንደወሰዷት ነግራ ባቡሬን በጣም ደንግጧል። እሷም እንዲሁ ማለት ነው። ይህን ተግባር ደግሞ አብሮ የሚሰራውና የሚያውቀው የቤዛ ወንድም በእናት ላይ ይህን አላደርግም ሌሎች ከሆኑ ግን እሰራለሁ ሲል በስልክ ሲያወራ አድምጠነው ነበረ። ዶክተሩ አሁን በጣም እየደበረው ስራ መስራት እስኪያቅተው ድረስ ስለ አደይ ማሰብ አላቆመም። ዴቭ ደግሞ አገባሻለሁ አሁን ላይ ብዙ መስዋዕት ከፍዬ አግኝቼሻለሁ የሚለው ብዙም ችላ ያለችው እየመጣች ነው። አደይ አሁን ላይ ብዙም ያን ያክል ጉጉቱም የላትም። ድሮ ቤተሰብ ላክ እያለች ስትጠይቀው እንዳልነበር አሁን ላይ ደግሞ ተቃራኒ ሆኗል ነገሩ ማለት ነው። ሌላው የተመለከት ነው እንግዲህ እናቷ ደግሞ ሀሳቡን ተቃራኒ አድርጋ በፍጹም ልጄ ብርሃኔ እንደምትወደው ስለምታውቅ ሁለቱንም አያገባም፣ ያንን ልጅ ማናቸውም አያገቡትም ስትል አባትየው ራሷ ፈቅዳ ወዳው ተጫጭተው መጥተው አሁን እንደዚህ የምትይው ምን አስበሽ ነው? እናት እኮ ነሽ፣ የእነሱ ደስታ ሊያስደስትሽ ይገባል ሲልም ወንድምህም እንዳይመጣ ከዚህ በኋላ ያንን ልጅ አታገባውም እያለች እየተናገረች ነው። ታዲያ እንድወድ ወደዋለኝ ነው የምትለኝ ስትል አዎ ወደው ራሷ ፈቅዳ እንጂ እኔም ማመቻ አስገደርኳት እያላት ነው አባትየው። እናትየዋ ግን በፍጹም ሊሆን አይችልም አታገባውም ብላለች። ይህም የሆነበት የብርሃኔ ጉድ ነው። ብርሃኔም ስለምትወደው ይህ ነገር አይን እያየ ሁለቱ አይኖች ሲጠፋ ላይም ብላለች። ይጣላሉ ወይም ለክፉ ነገር ይፈላለጋሉ ብላ ስላሰበች የእሱን ዝምድና አልፈለገችውም። አባትየውን አስጠንቅቃ እየነገረችው ነው። አባትየው ጉዳዩ ስላልገባው ለምንድነው ምክንያትሽን ንገሪኝ፣ ተናገርኩኝ እያላት ነው። ታዲያ እናትየዋ በጣም አዝና እንደው ይህን ጉድባ ላይ ትላለች። አደይ እናቷ ይህን ምላሽ ትሰጠኛለች ብላ በፍጹም አልጠበቀችም። ይህ ደግሞ ዋናው ምክንያቷ እህቷ ናት፣ ዴቭን መውደዷ። ዛሬ ላይም እያለቀሰች ነበር። ከእናቷ ጋር ተጣልታ እንደሆነ የሰፈሩ ሰዎች ስለሰሙ አለልኝም ንገሪኝ ጉዳዩንና ከእናትሽ ጋር ላስታርቅሽ እያላት ነው። ደግሞ ስለምን መታሻልሽን ሲል አባትየውም ቢሆን ስለ ብርሃኔ እየተቆጣት ተመልክተናል። በሌላ በኩል ፍቅር ዳንኤልን ዛሬም በቤቷ በክፍሏ ውስጥ ደብቀዋለች በድጋሚ የሚሆነው እሱ ሾልኮ ገብቶ ነው። አሁንም አሸናፊ ተጠያቂ መሆኑ የማይቀር ነው፣ ድንገት ከታየ ማለት ነው። ካልታየ ደግሞ ያመልጣል ብለን እናስባለን። እሷም
ማን አለ የሚለውን ከፍታ በር ወጥታ ስታይ ማን ከፈተ በሩን እዛው ክፍልሽ ውስጥ ስትል እናትየዋ ዴቭ እንደከፈተላት እየተናገረች ነው። ዴቭ ግን ሊጠይቃት በሄደ ሰዓት በሩን ቆልፋ አልከፈተችለትም ነበር። ምንሽ ነው ሲላትም ፍቅረኛ ነው ላገባው ነው ብላለች። ዴቭን በእርግጥ አጥብቃ እንደምትፈልገው ይታወቃል ፍቅር። ዳንኤልን ደግሞ በፍጹም አትፈልገውም። መጠቀም ያልታረገው ነው። አሁን ላይም ቢሆን በር ስለከፈተላት ተደስታለች። ዳንኤል ፍቅርን ከልቡ ነው የወደዳትና ያፈቀራት። ነገር ግን እሷ ደግሞ ለእሱ ቦታ የላትም። እንግዲህ በር እስከ መክፈት ቁልፍ ደፍሮ ገብቶ ኪችን ውስጥ እስከ ማምጣት ድረስ ነው ለእሷ ብሎ ማለት ነው። አደይ ደግሞ ዛሬ ላይ እንግዲህ ሲያወራትም ተመልክተናል። ዶክተሩ ስለ አደይ ማንነት ከቤዛ ሁሉንም ነገር ሰምተዋል። ስለ አደይ ንገሪ ሲላት ዴቭ ፍቅረኛዋ እንደሆነ ከድሮም እንደሚወዳት አሁን ላይ እንደተቀበለችው እና ከነሱ ቤት ሰራተኛ ሆና ገብታ እንግዲህ ቤት ልትወለውል ገብታ ዴቭን ይዛ ወጣች። አፈሰችው እድለኛ ናት ስትል እንኳንም አረገችው እያላት ነው ዶክተሩ። በስሜትም በንዴትም ቢሆን ከዚህ በላይ አትንገሪ በቀይ ብሏት ውጭ ከቢሮውና ወደ ስራሽ ተመለሽ ብሏታል። ቤዛ ካስፈለግኩህ አለሁ ሁሌም ለምትጠይቀኝ ነገሮች ሁሉ ብላለች። ግን ደግሞ ለምን ጠየቀኝ ስትልም ነግራው ነበር። አይ ከሰው ጋር ስላየዋት ለዛ ነው ብሏታል። ከዴቭ ጋር ባያት ሰዓት ምናልባት ከሱ ጋር ትሆናለች ብለዋለች። ዶክተሩ በጣም ነበር የተሰማው ዛሬ ላይ። ግን ደግሞ አደይን መከታተሉ አሁንም ቢሆን አላቆምም። ጓደኛውንም ቢሆን በስልክ ሲያወራ ፍቅረኛ እንዳላት ሰማው ስለው እንግዲህ አድምጠናል። ለሊም በሄደች ሰዓት ህመሟን በደንብ እንድታገግም ራሷን መንከባከብ እንዳለባትም እየነገራትና እየመከራት ነበረ። ደግሞ ብቻሽን ለምን ትመጫለች ሲልም እንግዲህ አደይም ከዴቭ ጋር እንደነበረች ስትነግረው ነበረ። እንግዲህ ዴቭ አሁን ላይ በእናትየው ዘንድ ተቀባይነት የለውም። አደይና ዴቭ ተጋብተው የመኖሩ እድላቸው አሁን ስንገምት የሚለያዩ። አደይ ምናልባት የዶክተሩ ልትሆን ትችል ይሆናል። ዶክተሩ አጥብቆ እየተከታተላት ነው። እስቲል እንኳን እውነቱን ማቆ መኪና ውስጥ ዛሬ ላይ ነይ በማለት ልሸኝሽ ብሎ ወዴት ነሽ እያላት ነው። ወደ ዴቭ እንደምትሄድ ስትነግረው እሺ ላድርስሽ ስላት ካየህ ይደብረዋል ብለዋለች። ለሰደበውም ስድብ ይቅርታ ጠይቀዋለች በለሊ በኩል ማለት ነው። እሺ እንደዛ ከሆነ በማለት እንግዲህ ግማሽ መንገድ ሸኝቷት ሲመለስ ተመልክተናል። እሷም እንግዲህ በለሊ ምክንያት ወደ ሕክምና ተቋሙ መሄዷን የማታቆም ነው። ባቡሬም ለለሊ ፍቅሩን ገልጾ አብሬሽ ቀሪ ዘመንሽን ልኑር እያላት ነው። እሷ ደግሞ እሞታለሁ ራስ ወዳድ መሆን አልፈልግም፣ ግን ደግሞ እንደምትወደውና እንደምታፈቅረው ግልጽ አርጋ ለጓደኛዋ ተናግራለች። ለአደይ ማለት ነው። አደይም ዛሬ ላይ ባቡሬን ሀሳቧን ተረድታታል አይደል? እንዳትቀይሟት ጠልታ እንዳልሆነ እያለችም እንደምትወደው እንግዲህ ሀሳብ ካለሽ የነገረች ንገሪኝ እያላት ነው። ቢሆንም ግን እንግዲህ ዛሬ ላይ በድጋሚ ሄዶ አግኝቷታል። የእናቱ መታገት ግን ሌላ ጦስ ይዞባቸው መጥተዋል። አድማጭ ተመልካች ላይክ፣ ሰብስክራይብ፣ ሸር እያረጋችሁ ቤተሰብ ሁኑ። አመሰግናለሁ።